ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የምናየው የአማርኛ ፊደላትን በክፍል 1 ከሀ እስከ ተ ይሆናል ማለት ነው። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን ተምራችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ቀጥታ ወደ ትምህርታችን። እሺ መልካም። ይቺ ማናት? ሀ። ይችኛዋ ኡ። ይቺ ማናት? ሂ። ይቺ ሃ። ይቺ ሄ። ይቺ ማናት? ህ። ይችኛዋ ሆ። እስቲ እንደገና እንያቸው። ያው ሃ ኡ ሂ ሃ ሄ ህ ሆ። እሺ ወደ ቀጣዩ ስናልፍ ደግሞ ቀጣይ ለ ነው። የለቤተሰቦች ያው ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ ሎ። እሺ ወደ ቀጣዩ ስናልፍ ይችኛዋ ደግሞ አሁን የመጡት እነዚህ ሀ ናቸው። ልክ እንደነዚህኞች ናቸው። ያው ይቺ ሀ፣ ይቺ ሁ፣ ይቺ ሂ፣ ይችኛዋ ሃ፣ ይቺ ሄ፣ ይቺ ህ፣ ይችኛዋ ሆ። እንደገን ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ ወደ ቀጣዩ ስናልፍ እነዚህ ደግሞ የመ ቤተሰቦች ናቸው። ይቺ ማናት? መ እንላታለን። መ። ይቺ ሙ። ይቺ ሚ። ይቺ ማ። ይቺ ሜ። ይቺ ም። ይችኛዋ ሞ። እንደገን መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ ሞ። ወደ እነዚህ ስናልፍ ደግሞ ይችኛዋ ማን ናት? ይቺ ሰ ናት። ያው ሰ ሱ ሲ ሳ ሴ ስ ሶ። እንደገን ይቺ ማን ናት አልኳችሁ? ሰ። ይቺ ሱ። ይችኛዋ ሲ። ይቺ ሳ። ይቺ ሴ። ይቺ ስ። ይችኛዋ ሶ ሶ ናት። ሶ አሁን የመጀመሪያ ፊደሎች ምንም የላቸውም። ሁለተኛ ፊደሎችን እንዳያቸዋቸው ከጎናቸው ላይ ቅጥል አላቸው። ሁ ያው ሉ ወደዚህ ያላት ሁ ሙ ሱ። እያንዳንዳቸውን ስታዩ ከጎናቸው ላይ ቅጥል አላቸው። ሶስተኛ ፊደሎችን ስታዩ ደግሞ ከእግራቸው ዘወር ይላል። ሂ ሊ ሂ ሚ ሲ። እያንዳንዳቸውን ብታዩቸው ማለት ነው። እሺ አራተኛ ፊደሎች እግራቸው ያጥራል ምናምን። ይሄኛው ያን ባለ አንድ እግር ባለ ሁለት እግር ሲሆኑ ይለያያሉ። አምስተኛ ፊደሎች ደግሞ ከእግራቸው ላይ ምንጊዜም ቢሆን ቀለበት አላቸው። ከእግራቸው ላይ ምንጊዜም ቢሆን ቀለበት አላቸው። በዚህ በቀላሉ መለየት እንችላለን ማለት ነው። እሺ መልካም። ወደ ቀጣዩ ስናልፍ እሺ ይቺ ማን ናት? ይቺ ረ ናት። ረ ሩ ሪ ራ ሬ ር ሮ። እስቲ እንደገን ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እሺ ቀጣዮች ደግሞ ይቺ ሰ ናት። ሰ ሱ
ሲ ሳ ሴ ስ ሶ እንደገን ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ወደ ቀጣዩ ስናልፍ እነዚህ አሁን የመጡት ደግሞ የሸ ቤተሰብ ናቸው። ይቺ ማናት? ሸ ሸ ሹ ሺ ሻ ሼ ሽ ሾ እንደገና ይቺ ማናት? ሸ ይቺ ሹ ይቺ ሺ ይቺኛዋ ሻ ይቺ ሼ ይቺ ሽ ይቺኛዋ ማናት? ሾ ሾ ናት። ሾ ሾ። እሺ በመቀጠል ይቺ ማናት? ቀ ናት። ቀ ይቺ ቁ ይቺ ኢ ይቺ ቃ ይቺኛዋ ኤ ይቺ እ ይቺኛዋ ቆ። ያው ቀ ቁ ቂ ቃ ኤ ቅ ቆ ቆ ናት። ይቺ ቆ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ተ ናት። ተ ቱ ቲ ታ ቴ ት ቶ እንደገን ተ ቱ ቲ ታ ቴ ት ቶ ቶ። በዚህ አይነት መንገድ የአንደኛ ፊደል የሁለተኛ ፊደል በሚለው ቅድም በነገርኳችሁ በሱ መለየት ትችላላችሁ። እንደዚህ ያደረጋችሁ አማርኛ ፊደላትን በደንብ መጀመሪያ ማወቅ ከዛ ደግሞ ለማንበብ በጣም ቀላል ይሆንላችኋል ማለት ነው። በዚህ መንገድ ተከታተላችሁ እሺ